መመሪያው ጸድቋል። የትግራይ ሰራዊት አባላት ከደሞዝና ጥቅማ ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ የወጣውን የሰራዊቱን የመሰረታዊ ፍላጎቶች ጥያቄ፣ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ በመንግስትና መንግስታዊ ባልሆኑ ተቋማት የአገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ ጸድቋል። የሰራዊቱን ተቃውሞ ተከትሎ ጀነራል ታደሰ ወረደ የአቶ ጌታቸው ረዳ ዕጣ ፈንታ ደርሷቸው ትናንት ጥቅምት 6 2018 ዓ.ም ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያዎች የተዘገበው ውሸት ነው። እንግዲህ የወጡት መረጃዎችን በማስመልከት ከወደ ትግራይ የተሰሙት መረጃዎችን በማስመልከትም ነው። ምንድነው የተፈጠረው? ሰሞኑን እንግዲህ ከዚህ በፊት በቀድሞ ተዋጊዎች መካከል የተነሳ ቅሬታ መንገድ እስከ መዝጋት ድረስ በመላው ትግራይ ተቃውሞ መቀስቀሱ የሚታወስ ነው። አሁን መረጋጋት እንደመጣም ነው ከወደ ቦታው የደረሱን መረጃዎችን በማስመልከትም ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪ ታቦር። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁን። ሰላም ቆዩልኝ።